ሆሳዕና። ስለዚህ ቀሲስ ሆሳዕና ማነው ስምህ? መጠሪያ ማድረግ አዎ ዲያቆን ሆሳዕና። ዲያቆን ነህ? ኦኬ ዲያቆን ነህ ጀማ፣ ችግር የለውም። እሺ እንደዛ ከሆነ ክቡር ሆሳዕና ትልቁ ላይ እናደርጎታለን። ያው የቅድሙ ዲያቆን ሂዷል። እርሱ አምስተኛ ኖት። እሺ እሺ አምስተኛ ቄስ ኖት። አሁንም 4 ደቂቃ አድርግልና አልጀምር። ጥያቄው ለምን አስፈለገ ማለት አልችልም። ቀጥሎ ያው እንዳልሳሳት ብያለሁ። አይ ችግር የለውም። እሺ አስጀምርልኝ። ሚዩት አድርጉኝ ያዳምጡኝ። እሺ ሆሳዕና ስለገቡ መጀመሪያ አስጀምርልኝ። አልሐምዱሊላሂ ወከፋ። አምስተኛ ደርሰናል። ሆሳዕና ዲያቆን ሆሳዕና ጆይን ብለዋል ሊመልሱ ማለት ነው። ስለገቡ ዲያቆን ሆሳዕና በጣም አድርገን እናመሰግኖታለን። እርሱም እንደማይወጡ ቁመው እንደሚመልሱ እንደሚያስረዱ ተስፋ እናደርጋለን፣ እናስባለን ብለን እናስቀምጣለን። ያው ጥያቄያችን ስለነዚህ ነው። በክርስትና እነዚህ አካላት አምላክ ናቸው፣ ይመለካሉ፣ ግን ማስረጃ የላቸውም አምላክ እንደሆኑ። ቅድም ሀሳቡን ገለጬው ነበረ፣ ደግሜ ግን አነሳዋለሁ። እሺ ሀሳቡ ምንድነው ስንል መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱ ነገር አስቡ ይላል እግዚአብሔር። እኔ አምላክ ነኝ ከኔ በቀር ሌላ የለም አለ። ሌላ አምላክ የለም እያለ አንድ አምላክ ይናገራል። ክርስቲያኖች ደግሞ አይደለም ከአምላክ ጎን ሌላ አምላክ አለ፣ እሱም ደግሞ አብና ወልድ መንፈስ ቅዱስ ተብሎ ይጠራሉ። ተመልከቱ መጽሐፋቸው ላይ ምን ብሎ ጻፉ? ክርስቲያኖች የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው አሉ። ስንት ናቸው? 3 ጌቶች አሉ። ስለዚህ ክርስቲያኖች መጽሐፍ ቅዱስ ከሚለው ውጭ ሌላ አምላክ ያመልካሉ፣ 3 አካል ያመልካሉ ማለት ነው። በተጨማሪ እግዚአብሔር ብቻዬን ሰማይና ምድር ፈጠርኩ እያለ ክርስቲያኖች ምን ይላሉ? እግዚአብሔር ያው ፈጣሪዎች አሉ ይላሉ። ያው እግዚአብሔር ብዙ ናቸው፣ ስሉስ ቅዱስ ሆይ አሉ። 3ቱ ቅዱሶች ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው አሉ። ሎቱ ስብሐት። ስለዚህ ዲያቆናችን እባክዎትን ዲያቆን ሆሳዕና መልስ እንዲሰጡን እንፈልጋለን። ይሄን አስተምሮ 3 አምላክ አለ፣ አምላክ በአካል 3 ነው የሚለው አስተምሮ ከየት ያመጣችሁት የሚለውን ነገር እባክዎትን ይመልሱልኝ። ግን እኔ ደግሞ ከየት እንዳመጣችሁት አውቀዋለሁ። የመጣው ከየት ነው ካለ ቅድም እንዳልኳችሁ ከህንዳውያንና ከግሪካውያን ነው። ክርስትና ከመመስረቱ በፊት ህንዳውያን በስላሴ ያምኑ ነበረ። ክርስቲያኖችም ደግሞ ያው አንድ አይነት ሽማግሌ ብቻ አድርገው እነዚህን አካል እንደ አምላክ ያመልካሉ። ስለዚህ ሆሳዕና እባክህን መጽሐፍ ቅዱስ ላይ የትኛው አምላክ ነው የትኛው ነብይ ነው 3 አካል አለ ብሎ ያመለከው የትኛው ሐዋርያ ነው የሰበከው? ይሄን ነገር መልስልኝ። እኔ ግን እንዳሳየሁት ያው ፎቶቸውም አለኝ የመጣው ከነዚህ ነው። የሚገርሙ ነገር ደግሞ እነዚህ ህንዳውያን በክርስቲያኖች በሚያምኑበት ቃል በቃል ያምናሉ። ተመልከቱ እዚህ ጋር ይላሉ ብርሃማ ቪሽኑ ሺቫ ብለው 3 አምላክ እንዳለ ያምናሉ። ስለዚህ እባክህን መምህር ይሄን ይመልሱልኝ። በተጨማሪ መጽሐፋችሁን ገልጬ ሳነበው አምላክ ትክክለኛ አምላክ አይደለም። ለምን ካላችሁኝ አምላካችሁ ይደክመዋል፣ አምላካችሁ ደካማ ሽማግሌ ይሆናል። ለዚህም ደግሞ ማስረጃ ተመልከቱ። እንደዚህ ይላል አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌዎች ደክመው ነበሩ። እነዚህ ሽማግሌዎች እነማን ናቸው ካልን ተመልከቱ። እዛ ላይ ምን ይላል? 3ቱ ሽማግሌዎች ተነስተው ቆሙ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። እነማን ናቸው? ስላሴዎች ናቸው ይላል። ስላሴዎች ፎቶቸውን ማለት እዚህ ጋር እንደምታዩት አርጅተው ታዝለዋል። ጥያቄ አርጅቶ የሚታዘል አምላክ አይደለም እና ወገኖቻችን አምላክን እንዴት ነው የምንቁት? ፎቶ ራሱ አላችሁ ታዝሎ። ይሄ ነው አምላክ እንደዚህ አይነት አምላክ እንዴት ነው አምላክ የሚባል? እንደዚህ የታዘለ ይሁትማ እግሩ ምናምን። ይሄ ነው ጥያቄ። በተጨማሪ ለአምላክ የሰጣችሁት ባህሪ ተገቢ ባህሪ አይደለም። ለምን ካለ ምሳሌ ትንቢተ ኢሳይያስ ለምን የሚል ነገር አለ? አምላካችሁ እግዚአብሔር እንደ እርጎ ሴት እጮሃለሁ ይላል። ተመከቱ። እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካችሁ እንደ እርጉዝ ሴት ይጮሃል። ይሄ አምላክ ትክክለኛ አምላክ ነው? የሚጮህ አምላክ እንደ እርጉዝ ሴት ማለት ተገቢ አምላክ ነው? በተጨማሪ መዝሙረ ዳዊት ላይ አምላክ እንደ ሰካራም ተብሏል። ማስረጃ መዝሙረ ዳዊት ምዕራፍ 78 ላይ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወሰው ይላልና አምላካቸው እንደ ሰካራም ተነሳ ይላል። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆን ሆሳዕና ሰዓቴን ማልቋል። እነዚህን ጥያቄዎች በደንብ አድርገው ይመልሱልኝ። እንደሚመልሱም ተስፋ አደርጋለሁ። ይቀጥሉ። ለነበረን ቆይታ አመሰግናለሁ። እሺ ወንድማችን ኢምራን ሽኩራን ላይ ላስጀምር። እሺ ላስጀምር ነው። እሺ ላስጀምር ያለው ቀጥሉ።
እሺ ወንድማችን ተባረክ። አንተ ያልከውን የኛ ቤተክርስቲያን አታምንም። አንተ እንዳልኸው አይደለም። እንደተናገረው አምላካችን የኛ የማይደክም የማይታክት መንፈስ የሆነ የማይታይ አንድ አምላክ ነው የምናምነው። አንድ አምላክን በአብ በወልድ በመንፈስ ቅዱስ እናምናለን። አምላክ ደግሞ አይሰክርምም፣ የማይታዘል አምላክ። ሰማይ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ተባለ እንጂ እግዚአብሔሮች ሰማይንና ምድርን ፈጠሩ የሚልም አልተጻፈም። ቅድም በሚልክያስ እንደተናገረው ምዕራፍ 2 ቁጥር 10 ላይ አምላካችን አንድ እግዚአብሔር አይደለምን የሚል ቃል አንብበሃል። እኛ የምናመልከው ሰማይና ምድርን የሰራ አንድ አምላክን እግዚአብሔርን እናመልካለን። እንደገና የትኛው ነቢያችሁ ነው? የትኛው ሐዋርያ ነው ሶስት አምላክ ያመለከ? መጽሐፍ ቅዱስ ላይ አውጣና አስረዳ ያልከኝ በዘዳግም ምዕራፍ 4 ቁጥር 6 ላይ ሙሴ የእግዚአብሔር ባሪያ ወይንም ሙሳ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር እኛ የምናመልከው አንድ እግዚአብሔር ነው እንጂ ሶስት አምላክ የለንም። አሰራር ልዩ ልዩ ነው። እግዚአብሔር ግን በሶስት ማንነት ራሱን ገልጿል። አብ፣ ወልድ፣ መንፈስ ቅዱስ የምንለው ያ በግዕዝ ቋንቋ አባቶች ቀይረው ሥላሴ የሚል ስያሜ በግዕዝ አወጥተዋል እንጂ እኛ የምናመልከው አምላክ የሚሰክር አምላክም የለንም፣ የሚደክም አምላክም የለንም፣ የሚጠጣ አምላክም የለንም። አምላካችን እግዚአብሔርን አንዱን አምላክ እግዚአብሔርን እናመልካለን። ሶስት አምላክ አናመልክም። ሌላው ምንድነው? እንደተናገርኸው አንተ ስሉስ ቅዱሶች ሶስት አምላክ ብለህ ያልከው እሱ መጽሐፍ ቅዱስ አይደለም። የሰው ሐሳብ፣ ከእግዚአብሔር ያልሆነ ሐሳብ፣ ከመንፈስ ቅዱስ ያልሆነ ሐሳብ፣ የሰው ሐሳብ አንዳንድ ሾልኮ የገባ ሊኖር ይችላል። እኛ ግን መጽሐፍ ቅዱስ በተጻፈው መሰረት አምላካችን አንድ እግዚአብሔር ነው። ሶስት ብላ ያስቀመጥከው ደግሞ እግዚአብሔር ምንድነው? አካልም የለውም የማይታይ መንፈስ የሆነ አምላክ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም በቅፉ ያለው አንድ ልጁ ወልድ ይላል። መሲህ ኢሳ የመርየም ልጅ የተባለው እርሱ ስለ አብ ተረከው እንጂ እግዚአብሔርን ማንም ያየው የለም፣ አይቶት የሳለውም የለም። እንደገና በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ እርሱ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል ተብሎ መጽሐፍ ቅዱሳችን አስቀምጦታል። አንተ ያወጣኸው የራስህ ሐሳብ መጽሐፍ ማውቀው መጽሐፍም አይደለም። መጽሐፍ ቅዱስ ግን ያስቀመጠልን አንድ እግዚአብሔር እንዳለ ነው፣ ሌላ አምላክ እንደሌለ አስቀምጦልናል። የሁሉ ፈራጅ የሆነ እነሆ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ለፍርድ የሚመጣው አንድ አምላክ ይመጣል፣ ከእርሱ አምላክ ውጭ ሌላ አምላክ እኛ አናመልክም። ጠዋት ለአንደኛው፣ ከሰዓት 6 ሰዓት ለአንደኛው፣ ለሁለቶች አሉን ብለን የምንሰግድ አምላክ የለንም። አምላካችን አንድ እግዚአብሔር ነው። እንደገና በኤርምያስ 23:13 ላይ እኔ ብቻዬን ነኝ ከእኔ ጋር ማንም የለም እያለ ሰው አለ ማለት አለብን እንደ ግዴታ? እርሱ እኮ ብቻዬን ነኝ ከእኔ ጋር የለም ማንም የለም እያለ ነግሮናል። እኔ ለምሳሌ ብቻዬን ነው ያለው። አሁን ለእናንተ 4000 ምናምን ሰው አለ፣ 5000 ብቻዬን ነኝ ያለሁ ከእኔ ጋር ሰው የለም እያልኩኝ ግዴታ ሰው አለ አብሮህ ብላችሁ የምትሉ ከሆነ እሱ የራስ ሐሳብ ነው፣ የራሳችሁ አካሄድ ነው እንጂ እግዚአብሔር በመጽሐፉ ላይ ምን ብሎናል? እኔ ብቻዬን ነኝ እኔ ጋራ ማንም የለም ብሎ ነግሮናል። አንዱን አምላክ እግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስ የሚል አሰራር ልዩ ልዩ የሆነውን እሱን አምላካችን እናመልካለን። ሶስት አምላክ እናመልከው አምላክ የለንም። እሺ ኢምራን 20 ሰከንድ ተጠቅሟል፣ እርሱ ተጠቅሟል። ማስረጃ ብታረጉ ሰከንዶን ችግር የለውም። በማስረጃ ቢያቀርቡ ይሻላል። ምክንያቱም እዚህ የንጽጽር ቤት በሚገቡበት ጊዜ ማንኛውም ሰው ማስረጃ ነው ማቅረብ ያለበት። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ ይስሙ። በሚቀጥለው ዙር እንግዲህ ወይ 5 ደቂቃ ሊያደርግ ይችላል፣ አይታወቅም። ምክንያቱም
ዕምራንም ሰፊ ማስረጃዎችን ስለሚያቀርብ በሚቀጥለው ዙር ላይ ማስረጃ እንዲያቀርቡ ነው የምንፈልገው። እያሳዩ ቢችሉ ብቻል እያሳዩ ቢያደርጉ የተሻለ ነው። ዕምራን 5 ደቂቃ ላይ ነው 4 ደቂቃ አድርግልኝ ልጀምር። አሕሰን ለክ ያለ ላ እንትን አጠራጠር ሲል ጥሩ ነው ብዬ ነው። ጥሩ ተማርክ ስለሆነ 5 ደቂቃ ቢሆን ይሻላል። ሲረዝም እኮ ኡስታዝ ሰውም እንዳይሰለች 4 በቂ ነው። በደቂቃ ሀሳቤን በደንብ አልዬ አስቀምጥ። እሺ አልሐምዱሊላሂ ወከፋ። በመጀመሪያ መምህር ሆሳዕና በደንብ አድርገን እናመሰግኖታለን። ግን አሁንም መልሶን ሊመልሱ ማስረጃም ሊያቀርቡ አልቻሉም። ከመጨረሻው ሀሳብ ልነሳና ምን አሉኝ? እኛ እግዚአብሔር አንድ ነው ከጎኑ ማንም የለም እንላለን አሉ። ግን ይሄ ውሸት ነው። ስዕል ስላችሁ ራሱ ከእግዚአብሔር ጎን እግዚአብሔር አለ፣ ከእግዚአብሔር ጎን እግዚአብሔር አለ። ያው አንድ አይደለም። አምላካችሁ ምን አለ መጽሐፍ ቅዱስ ላይ? እኔ ብቻ ነኝ ከኔ ጋር ማንም የለም አለ። እናንተ ግን ስዕል ስላችሁ ከጎኑ ይሄ አለ፣ ከጎኑ ይሄ አለ ትላላችሁ። ያ ማስረጃ። ሁለተኛ ደግሞ 3 ጌቶች የሚል ነገር አላሳየህም፣ መጽሐፉን አላውቀውም ብለዋል። ያው መጽሐፉ ሜቢ አላዩትም። መጽሐፉ ይሄ ነው። ሙስሊም ካለ ማስረጃ ያወራ። መጽሐፉ ይሄ ነው። ሰይፈ ስላሴ የሚል ነገር አለ። ሕፃኑን መልሶ መልካሟ እናትህ ሁሉን ነገር ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ስላሴ ያውቁልናል አላት። ጌቶቻችን። ስለዚህ በክርስትና ጌቶች አሉ። ስንት ናቸው ካልን ደግሞ ተመልከቱ። እዚህ ጋር ምን ይላል? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። ስለዚህ በክርስትና ያው 3 ጌቶች አሉ። ቀጥሎ ምን አሉ? አምላክ አልሰከረም አሉ። ግን ይገርመዋል፣ አምላክ ሰክሯል። ማስረጃ ደግሞ ያው ሰይፈ ስላሴ ዘውሁድ ይላል። እንግዲህ አንቺ ፈጥነሽ መልካሙን እንጀራ ወጡን ጥሩውን ጠላ መልካሙን ጠጅ አዘጋጅ ያላት። ጠጅና ጠላ ተዘጋጀላቸው። የተዘጋጀውን አስካሪ መጠጥ ጠላና ጠጁን ደግሞ አምላኮቻችሁ ጠጥተውታል። ያው ማስረጃ ምን ይላል? ቀድቶ ማቀረበላቸው እስኪ ጠግቡ ድረስ በሉ ጠጡ ይላል። ስለዚህ አምላኮቻችሁ ያው ጠላና ጠጅ ጠጥተዋል። ያው ጠላ ቃል በቃል እና ጠጅ፣ ስለዚህ አስከመጠጥ ጠጥተዋል። በተጨማሪ ደግሞ ምን አሉ? አምላክ አይታዘልም፣ የሚታዘል አምላክ አናመልክም ብሏል። ማሻአላህ አለይኩም አጨብጭቡ። ማሻአላህ ዲያቆን ሆሳዕና እኛም አልነው ይሄን ነው። አምላክ አይታዘልም፣ ግን ደግሞ በክርስትና አምላካችሁ ታዝሏል። ማስረጃው ገድለ አቡነ ገብረ መንፈስ ቅዱስ መጽሐፉን እዩ። ማህተሙን ከፈለጉ ደግሞ ይመልከቱ። ማህተምም አለው። ያው ምን ይላል እዚህ ጋር ስንመለከት ያው ታዝለዋል። ምን ይላል ከስር? ያው ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንዳንድ ምዕራፍ እንዳዘዟቸው ይላል። አምላክ ታዝሏል። ያው ታዝሏል። የሚገርመው ነገር አምላካችን ደካማ አይደለም ሽማግሌ አይደለም ብለዋል። ግን ተመልከቱም እንደሚል እዚህ ጋር በመንገድም 3 ሽማግሌ ደክመው በጥላ ስር አርፎ አገኙ። ስለዚህ አምላካችሁ ይደክመዋል። ምን እርሱ ብቻ አምላካችሁ ይበላል ራሱ። ያው ማስረጃ ገድለ ዘርዓ ብሩክ ምንድን ነው የሚለው? ተመልከቱላችሁ ምን ይላል? ይከፈትና ይነበብ። ያው ሶሪ አንዴ ቃል በቃል ማስረጃ መሆን ስላለበት መጽሐፉን ይክፈተው። እሺ ጻድቁ አባታችን ከፀሐይ 7 እጅግ የሚያበሩ 3 ዕንቁዎች አገኘ። ባገኘም ጊዜ አንስቶ አጣቸው ይላል። አምላካችሁ ተበልቷል። ባገኛቸው ጊዜ አንስቶ አጣቸው። 3 ዕንቁዎችን በሆዱ ውስጥ ቆዩ ይላል። ያዋጣቸው እነማን ናቸው ካላችሁኝ ደግሞ ተመልከቱ። ያው እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ ያወቁ። እነዚያ 3 ዕንቁዎች የተባሉ 3ቱ አካል ስላሴ ናቸው ይላል። ስለዚህ አምላካችሁ እንደ ባቄላ ይበላል። የሚበላ አምላክ እንዴት ነው አምላክ የሚሆነው? የሚታዘልስ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆናችን ሆሳዕና በማስረጃ አድርገው ይመልሱልን። ቀጥሎ ፈጠሩ የሚል ነገር የለም፣ ፈጣሪያችን አንድ ነው አሉ። ይሄም ደግሞ ውሸት ነው። በክርስትና ብዙ ፈጣሪዎች አሉ። ማስረጃ ተመልከቱ። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው ያው ፈጣሪዎቻቸው። ስለዚህ በክርስትና ከአንድ በላይ በጣም ብዙ ፈጣሪ አለ። እባክዎትን ዲያቆን ሆሳዕና የትኛው ነብይ ነው አምላክ በአካል 3 ነው ያለው? ይሄን ነገር በማስረጃ አድርገው ይመልሱልኝ። ቀጥሎ ምን አሉ? አምላክ አልታየም አሉ። ማሻአላህ አለይኩም። ግን ኢየሱስ ታይቷል። ኢቭን ደግሞ አብ ራሱ በራእይ ታይቷል። ተመልከቱ። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በከበረ ዙፋን ተቀምጦ አየሁት። ያው ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር ይላል። አምላካችሁ ቀሚስ አለ፣ ያው ልብስ አለው። ልብስ ያለው አምላክ እንዴት ነው አምላክ የሚባለው? ልብሱስ ምን አይነት ነው? ቀጥሎ ደግሞ ያው ተቀምጦ አየሁት ይላል። ስለዚህ አምላካችሁ ታይቷልም ልብስም አለው። ማስረጃ አቅርቤያለሁ። አመሰግናለሁ። ባረከላህ። ደቂቃ አልቋል። ወንድማችን ውስጥ ዕምራን ሆሳዕና ቄስ ሆሳዕና ካሉ ዲያቆን ሆሳዕና አሉ?
አለሁ። እሺ ክላስ ጀምር። ደቂቃውን ላስጀምር። ካላስ ኦኬ ኮይስ ቀጥል። እሺ ወንድማችን ኢምራ ማስረጃ ነው የፈለገው፣ ግን የራሱ ሀሳብ አለበት። እኛ የሰዎችን ሀሳብ አንቀበልም። በመጀመሪያ በቤተ ክርስቲያን የሰዎችን ሀሳብ አትቀበልም፣ የእግዚአብሔርን ሀሳብ እንጂ። የእግዚአብሔር በማስረጃ ብለኸኛል። በማስረጃ ማስረዳ ምንድን ነው? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አንደኛው ማስረጃ እግዚአብሔር አምላካችን አንድ እግዚአብሔር እንደሆነ ያዝ። በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ሶስት ምናመልክ ቢሆን ኑሮ መጽሐፍ ቅዱሳችን ወይንም የሚዋሽ ቢሆን ኑሮ እግዚአብሔሮች ሰማይና ምድርን ፈጠሩ ይል ነበረ። እኛ የምናመልከው አንድ አምላክ ነው። ስለዚህ ማስረጃ የሚሆን ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዘፍጥረት 1:1 ላይ ይነግረናል ማለት ነው። እንደገና የእግዚአብሔር ባሪያ የእግዚአብሔር ሰው ሙሴ በዘዳግም 6:4 ላይ ለእስራኤል ሕዝቦች ምን ይላቸው ነበረ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ እግዚአብሔር ነው ብሎ መጽሐፍ ቅዱሳችን የቤተክርስቲያናችን መጽሐፍ ቅዱስ የተባለው ቅዱስ የተለየ የተቀደሰ መጽሐፍ የተባለው የእግዚአብሔር ቃል የተባለው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንደገና በዘጸአት 20 ላይ ከአንዱ ከእግዚአብሔር በቀር ሌላ የሚመለክ አምላክ እንደሌለ መጽሐፍ ቅዱስ አሁንም ደግሞ ሙሴ ይነግረናል። ራሱ እግዚአብሔር ከአንዱ ከእግዚአብሔር በቀር ሌላ የሚመለክ እንደሌለ ይነግረናል ማለት ነው። ሌላ የሚመለክ የለም። ሶስት ቢሆኑ ኖሮ ከሶስቶቹ ውጪ ሌላ የሚመለክ አምላክ የለም ይለን ነበረ። አንዱን አምላክ እናመልካለን ማለት ነው። እንደገና ሮሜ 6:8 ላይ ምን ይለናል? የሁላችንም አንድ አባት ያለን አይደል? እኛም ለእርሱ የሆነ እርሱም ከኛ የሆነ የሁላችን አንድ አባት ያለን አይደለንምን? አንድ አባት አለን፣ አንድ እግዚአብሔር አለን እንጂ ሶስት እግዚአብሔር እንደሌለን መጽሐፍ ቅዱሳችን ደግሞ ይነግረናል። ለምን? እኛ ከመጽሐፍ ቅዱሱ መጨመርም ኃጢአት መቀነስም ኃጢአት ስለሆነ መጨመርም መቀነስም አንችልም። ስለዚህ ኤፌሶን ምዕራፍ 4 ቁጥር 4:5-6 ድረስ የሁሉ በላይ የሆነ ሶስት አምላክ ብናመልክ ኑሮ የሁሉ በላይ የሆኑ ይል ነበረ ቃሉ፣ የእግዚአብሔር ቃል። የሁሉ በላይ የሆነ አንድ እግዚአብሔር እንደሆነ በሁሉም የሚገኝ መንፈስ የሆነው እግዚአብሔር፣ የማይታዘለው፣ የማይሰክረው፣ የማይደክመው፣ የማይታክተው አንዱ እግዚአብሔር በሁሉ የሚገኝ የሁሉም አባት የሆነ አንድ አብ እግዚአብሔር አለን የሁላችንም ብሎ መጽሐፍ ቅዱሳችን ያስረዳናል እንጂ እኛ ሶስት አምላክ የምናመልክ ሰዎች አይደለም። ሌላው አንተ እሱን ሁሉ መጽሐፍ ከየት እንዳመጣው አላውቅም። እኛ እንግዲህ በማስረጃ መጽሐፍ ቅዱስ ጠቅሼ እስከ ቁጥሩ ጠቅሼ አንድ እግዚአብሔር እንደምናመልክ ነግሬያለሁ። ሌላ በማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ፣ እንደገና የሃይማኖት አባቶች በተሰባሰቡ ጊዜ የሃይማኖት ጸሎት ሲጸልዩ ምንድነው ያለው? ነአምን በአሐዱ አምላክ። ሶስት አምላክ ቢሆን ኖሮ ነአምን በሶስት አምላክ ይሉ ነበረ። ነአምን በአሐዱ አምላክ፣ አንድ አምላክ እንዳለን ሐዋርያትም ነቢያትም ነግረውናል። አንዱን አምላክን ሰማይና ምድርን የፈጠረውን በሁሉ ቦታ የሚገኘውን መንፈስ የሆነውን እግዚአብሔርን የሁሉ በላይ የሆነ በሁሉም የሚገኘውን አንዱን አምላክ እናመልካለን እንጂ ሶስት አምላክኛ አናመልክ። እሺ ያቆን ሰዓቱ አልቋል። ተጨማሪ 26 ሰከንድ ተጠቅሟል። ግን አሁንም ማስረጃ አላሳዩም። ያው ቅድም ተናግሬ ነበር። ቅድም በማስረጃ ቢያሳዩ ጥሩ ነው።
ዕምራን አሁን ስንት ላድርግ? ሁለታችሁም ያነበቡትን መጽሐፍ ቅዱስ አትቀበልም እንዴ? ሆሳዕና ችግር የለውም ዲያቆን የተቀበልነው ቀብላትን አይቀበሉም። ኡስታዝ ለኔ ተው ችግር የለውም። እሺ በቃ አይ ማስረጃ አላቀረብም። ተው በቃ አይተናል ችግር የለውም። እዚህ ላይ አንዴ ማስረጃ አላቀረብም ለምን ይላል? ማስረጃ አይደል እንደ እስካሁን ስለፈልገው አልከፈቱም ማለት እየከፈቱ ቢያሳዩ ጥሩ ነው። ምክንያቱም ዕምራን የሚያሳያቸው ማስረጃዎችን እያስተባበሉ ስለሆኑ ለዛ ነው እርሶም እያሳዩ ቢሄዱ የተሻለ ነው። ማሻአላህ ችግር የለም እናወጣለን። እኔ ስወጣ እዚህ ላይ ስለወጣ እንትን ስለሚልብኝ ነው። እናንተ ታወጣላችሁ፣ ቁጥሩን እነግራለሁ። እሺ አሁን መጨረሻ ዙር አንዳንድ ዙር ትቀጥሉና ከዛ ጥያቄ ይችላል። እሺ ሁለት አሁን ሁለት አልቋል። ሁለት ዙር ነው የምትቀጥሉት። እሺ ዕምራን ቀጥል። እሺ መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር ዲያቆን ሆሳዕና አምላክ አንድ ነው ብለው አምነዋል። በጣም የሚደነቅ ነገር ነው። ቀጥሎ ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል ጸሎት አመጡ። ግን ደግሞ ጸሎቱን አልጨረሱትም። ያጀማ ጸሎቱን እንጨርሰው። ባይ ዘ ዌይ ሆሳዕና እንደው እያከበርኩትም ቢሆኑ ማለት ነው። ይሄ የኦርቶዶክስ አስተምሮ አይደለም። ኦርቶዶክስ የምትለው አንድም ሶስትም ነው እንጂ የምትለው አንድ አምላክ ብቻ አትልም። አንድ አምላክ የሚል ካለ ሰባሪ ሶስቱን አሳያለሁ። ቀጥሎ ግን ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል አለ። ስለዚህ አምላካችን እግዚአብሔር አንድ ነው አለ። ግን ቀጥሎ ተመልከቱ ምን እንደሚል ስሙ። በአንዱ አምላክ እናምናለን በሁለተኛው እግዚአብሔር እናምናለን። ሰምታችሁ አይደለ? በአንደኛው እግዚአብሔር ዓለም በፈጠረ እናምናለን። በሁለተኛው እግዚአብሔር እኔ ነኝ የምትፈታው አርገውና አንዴ ሚውታል አያቆርጡኝ አንዴ መምህር አያቆርጡኝ። ደቂቃ የሄደበት ደቂቃውን አቆምልኝ። ድጋሚ አስጀምልኝ። ደቂቃውን የሚያቋርጥ ደቂቃው ድጋሚ የሚጀመረው አያችኋ? መምህር ቆርጦ አመጡት። እዛው ላይ ራሱ ምንድነው የሚለው? ሁለተኛ እግዚአብሔር ያለ ያው ተመልከቱ። ያው እንስማው። እናምናለን በሁለተኛው እግዚአብሔር ሰምታችኋላ? በካሉ እግዚአብሔር። ስለዚህ መምህር ሙሉ አልጨረሱት እንጂ ሙሉ ቢጨርሱት ሁለት እግዚአብሔሮች እንዳሉ እርሱ ያመጡት ማስረጃ ራሱ ይናገራል። ያው ከፍቻ ከፈለገ ሲቀደስ ራሱ አለ። ያው ሲዘመር ያው አለ ማስረጃ። ቀጥሎ አምላካችን አንድ ነው አሉ። ግን አምላክ በክርስትና አንድ አይደለም መምህር። እሺ እነዚህ መጽሐፍ በሙሉ ይካዱ። እሺ ምሳሌ እዚህ ጋር አምላክ ታዘለ የተባለው ይካድ። ይሄ መጽሐፍ ይካድ ካልከሆነ ንገሩኝና እንግዲህ ጴንጤ ሆነው ኢንሻአላህ ወደ እስልምና ከፈትም ይምጡ። በክርስትና ያው አምላክ ታዝሏል። ይሄን ለምን ይክዳሉ መምህር? ይሄን ለምን አይመልሱም? መጽሐፉን ይካዱት ወይም ደግሞ ይመልሱት። ይሄ የቤተ ክርስቲያን መጽሐፍ ነው። ኢቭን ማህተም ራሱ አሳይቻለሁ። የሙስሊሞች ነው እንዳይሉ ያው አሳይቻለሁ ከነ ማስረጃው። ስለዚህ ይሄን ይመልሱ። ቀጥሎ አምላክ አንድ ነው አሉ። ግን አይደለም ያጀማ። ተመልከቱ ምሳሌ እዚህ መጽሐፍ ላይ ምን እንደሚለው። ይሄ ትምህርት ሃይማኖት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ስላሴን ያስተማረችበት መጽሐፍ ተመልከቱ። ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ቡም ያው ሲፈጥሩ። በክርስትና ፈጣሪዎች ብዙ ናቸው። አምላክ አንድ ነው። ቀጥሎ ሶስት ነው። ተመልከቱ ቀጥሎ ምን እንደሚለው ሶስት ነው። ሶስትነት ስላሴ ሶስት ናቸው። ይሄን ነገር ማመን አለበት። ግን ማሻአላህ አለይኩም እኔ አጨብጭባለሁ። አጨብጭቡ ያ ጀማ። ለምን ዲያቆን ሆሳዕና አምላክ አንድ ነው ብለዋል። ይሄ መደነቅ አለበት። እኛም ያለው ይሄን ነው። አምላክ አንድ ነው ያለው። በክርስትና ግን ያው ስዕል ራሱ አለ። ግን እየተገባ ሳይብ ያው እዚህ ጋር አለ አምላክ ሶስት ነው። ሆሳዕና ዲያቆን ሆሳዕና በቃ ይሄን ይካዱት። በቃ ውሸት ከሆነ ይሄን ይካዱት። ያው እዚህ ጋር ግን አብ ወልድ መንፈስ ቅዱስ አሉ። እነዚህ አብ ወልድ መንፈስ ቅዱስ የተባሉትን አካል እባክዎትን ከመጽሐፍ ቅዱስ ያሳዩ። እስካሁን ያወሩት አምላክ አንድ እንደሆነ እኛም እሱን እናምናለን። ቀጥሎ ግን አንድ ነገር ልንገሩት መምህር፣ በዚህ አስተምሮታችሁ ብቻ ከክርስትና ወጥቷል መምህር። ለምን በክርስትና አንድ አምላክ አንድ አካል የሚል ካለ ያ ሰው ሰባሊዮስ ነው። ቤተክርስቲያን ትሰድባለች። ተመልከቱ እንዴት እንደምትሰድበው መጽሐፈ ዜና ተመልከቱ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ። በደንብ አዳምጡ መምህር፣ ስለ እርሶ ነው። ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ለዘላለሙ አሜን ይላል። ቤተ ክርስቲያን እንደዚህ የረገመችው ማን ነው? አንድ አምላክ አለ የሚለውን አካል ነው። ሆሳዕና ዲያቆን ሆሳዕና እርሶም ደግሞ አምላክ አንድ ነው ብለዋል። ስለዚህ
እንግዲህ ይሄን በሙሉ ለእርሱ ይገቦታል ማለት ቤተክርስቲያን ነው ያለችው። ግን ይሄ ነገር አይገባኝም ካሉ እባክዎትን ሶስት አካል የሚለውን ከመጽሐፍ ቅዱስ ያሳዩ። ቤተክርስቲያኗ አንድ አካል አትልም፣ ሶስት አካል ነው የምትለው። ይሄን ነገር ከመጽሐፍ ቅዱስ ለማሳየት ይሞክሩ። ላለሁ ሰዓት ስለ ቶሎ ላውራሽ ያጀማ፣ ለዛ ነው የሚፈጥንባቸው። ቀጥሎ ደግሞ የአምላክ ባህሪያችሁን ይመልሱልን ያጀማ፣ ዲያቆን እንትና ይመልሱልን እባክዎትን የአምላክ ባህሪ። ለምን አምላካችሁ መጽሐፍ ቅዱስ ላይ በማይገባ ባህሪ ተገልጿል። ምሳሌ እንደ እርጉዝ ይጮሃል ተብሏል። እባክዎትን እሱን ነገር አድምተው ይመልሱ። እስካሁን ግን መልስ አላየሁም። እሺ ላስቀጥልላቸው። አሁን መምህር ሆሳዕና አለ ሚዩት ላይ ናችሁ። ምናልባት አለው አስጨምር። እሺ ቀጥሉ። እሺ እግዚአብሔር ይመስገን። እሺ እስካሁን ማስረጃ እየሰጠኸኝ አይደለም እያልነውና ምናልባት ይህንን ነገር የምትቀበል ከሆነ እኔ የምለውን ነገር የምትቀበል ከሆነ ምናልባት ከእስልምና የወጣህ ይመስለኛልና ምናልባት ግን ብንደማመጥና ቃሉን እኔ ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም፣ ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሂዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሂዱ በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው። በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይህ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሐሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን ዘፍጥረት ምዕራፍ 1:1 አውጣልኝ። ምናልባት ካላየ ነው አላምንም ስላል እኔ እንዳላነበው ስለምወጣ ሞባይሌ ላይ ስላለ ስለሚያስወጣኝ ነው። ዘፍጥረት 1:1 ወይ በቃል አንብበው እኛ እናነበዋለን ካለ ኦኬ አውጣልኝ። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እያያችሁ ሁላችሁ ማስረጃ አላቀረበም የተባልኩት ማለት ነው። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይምራ ሲወያይ አመሸ ነው የሚባለው። ይምራ ሲወያዩ አመሹ፣ ሲነጋገሩ አመሹ ነው የሚባል። ብቻህን አንተ ያለ ሰው ማውራት ትችላለህ እንዴ? ብዙ ስለሆነ በብዙ ነው የምንጠራው። አንዱ ፈጣሪ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ አንድ ፈጠረ የተባለው አምላክ ግን አብ፣ ወልድ፣ መንፈስ ቅዱስ የተባለ አሰራር ልዩ ልዩ የሆነ ግን አሰራር አለው። አምላካችን ፈጣሪያችን ግን አንድ እግዚአብሔር ነው። እንደገና ቅድም ያሉ በዘዳግም 6:4 ላይ ምንድነው? ሙሴ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ምንድነው ያለው? ወይንም በእናንተ አጠራር ሙሳ ምን አለ? እስራኤል ሆይ ስማ ስሙኝ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ማስረጃ ይሄ ነው ማስረጃ። እንግዲህ ሶስት ቢሆኑ ሶስት አምላክ ነው የምታመልኳቸው፣ በተራ በተራ ነው የምትሰግዱላቸው ብላችሁ የምትሉት እኛ ለአንድ አምላክ ብቻ ነው የምንሰግድ። ለምሳሌ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ሰይጣን በፈተነው ጊዜ በሶስተኛው ላይ ምንድነው ያለው? ለአንዱ ለአምላክህ ብቻ ስገድ፣ ለአንዱ ለአምላክህ አምላካችን አንድ እግዚአብሔር ነው፣ ለአንዱ ለአምላክህ ብቻ ስገድ ተብሎ ሰይጣን ሲፈትነው ጌታ ኢየሱስ ክርስቶስ ምን እንዳለ? ለአንዱ ለአምላካችን ስገድ ተብሏል ነው የተባለው። ሌላ አምላክ የለንም። ሰማይን ምድርን የፈጠረ አንዱን እግዚአብሔርን ነው የምናመልከው እኛ። እሺ ደቂቃውን በደንብ ተጠቅመዋል። ውይይቱ ጥሩ እየሄደ ነው። እሺ እምራን አለ ሚዩት ላይ ነው ያለኸው።
አሁን የመጨረሻ ዙር ነው። ከዛ ጥያቄና መልስ ይሆናል። ከተመልካቾችም ጥያቄና መልስ በኋላ ላይ ክርስቲያንም ሙስሊሙም እየገቡ ስለሚጠይቁ እሺ፣ ሰዓቱን አሁን ዕምራን አለ አስጀምር። የመጨረሻ ዙር ነው ኢንሻአላህ። ፈضل حبيبي። በመጀመሪያ መምህር እንደው ምንም ጥያቄዎቹን አልመለሱም። አምላክ የታዘለበትን አልመለሱልኝም፣ ደካማ እንደሆነ ቀጥሎ የተበላበትን አልመለሱልኝም። ሶስተኛም ደግሞ አብርሃም ቤት ሄዶ አስካሪ መጠጥ እንደጠጣ አልመለሱልኝም። አራተኛም ደግሞ እንደ እርጉዝ ሴት እንደሚጮህ አልመለሱልኝም። መልስ የለም። ቀጥሎ አምላካችን አንድ ነው ማስረጃ የማቴዎስ ወንጌል አሉ። አሁን ሁላችሁም ታዘቡ። ዲያቆን ሆሳዕና የእግዚአብሔር ቃል ላይ እንደጨመው ላሳያችሁ፣ ተመከቱ። እንደዚህ ላይ የማቴዎስ ወንጌል ላይ ዘፍጥረት አንዳንድ ወደዛኛው እሱ ያሉት የዘፍጥረት የማቴዎስ ወንጌል ምዕራፍ 28 ነው። እሱ ነው ያሉት። ተመከቱ፣ አታቋርጡኝ። ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ አጥምቋቸው ይላል አሉ። አንድ አምላክ የሚል ነገር አለ ጀማ እዚህ ጋር አለ? የለም። ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ አምላክ የለም። ስለዚህ ባኮትን ዲያቆን ሆሳዕና የእግዚአብሔር ቃል ላይ አይጨምሩ። ስላሴን ሲያስረዱ መጽሐፉ በሚለው መንገድ ያስረዱ። አያቶ ጨምረዋል። ሲቀጥል ይሄ ራሱ ለስላሴ ማስረጃ አይሆንም። ለምን? የተጨመረ ጥቅስ ነው። መጽሐፍ ቅዱስ ላይ ከጊዜ በኋላ የገባ ነው። ኢቭን ባይገባ ራሱ ስማቸው በአንድ ቦታ መቀመጡ ሶስቱ አካል አምላክ ናቸው የሚል ነገር አያስደም። ለምሳሌ አንደኛ ጢሞቴዎስ እንደዚህ ተመልከቱ። ጢሞቴዎስ እንደዚህ ይላል፣ እነዚህ ያለ በመዘንበል እንጠብቅ፣ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡ መላእክት አለ። እግዚአብሔር አለ፣ ኢየሱስ አለ፣ ቀጥሎ መላእክቶች አሉ። በአንድ ቦታ መቀመጣቸው ሶስቱን አምላክ ያደርጋቸዋል እንዴ? አያደርጋቸውም። ስም መባሉም ደግሞ አምላክ አያደርገውም። ስም የሚለው ቃል አሁን ምሳሌ በኢምራን በአቡበከር ስም ነው የሚባለው እንጂ ስሞች አይባልም። ይሄን ተገንዘቡላለሁ። ለምን እዚህ ጋር ተመከቱ። ምሳሌ ምን ይላል መጽሐፍ ቅዱስ ላይ? ያው አንድ ጥቅስ ያጣላችሁ፣ ያልኳችሁን ነገር ጠብቁ፣ የሌሎችን አምላክትን ስም ይላል። አምላክ ብዙ ናቸው ግን ስም ተብሏል። አያችኋል፣ መተነዋል። ስለዚህ ስላሴን ሊያስረዳ የሚችል ጥቅስ አላቀረቡም። ሆሳዕና ያደረጉት ምንድነው? አምላክ አንድ ነው አሉ። ማሻአላህ አለይኩም። እኛም ያልነው እኮ ይሄን ነው፣ አምላክ አንድ ነው። ግን ችግሩ በክርስትና ሶስት ናቸው። እሺ ይሄ ምን ነው ያገባኛል? ይሄ ምን እናድርገው? እርሶ አምላክ አንድ ነው ፈጣሪ አንድ ነው አሉ። ግን እዛው ዘፍጥረት ራሱ የሚል ነገር አለ። እግዚአብሔር ሰማይና ምድር ተመከቱ። እዚህ ጋር ብንመለከት ምሳሌ እግዚአብሔር ምን አለ? የሰው ልጅ እንፍጠር አለ ይላል። እንፍጠር አለ። ላውጣላችሁ እሱን ጥቅስ ያያችሁ እንዲሁም ማለት ነው። ተመከቱ። አምላክ ምን አለ በክርስትና? እንፍጠር አለ። ጥያቄ እንፍጠር ያለው አምላክ ማን ነው? እንፍጠር ያለው ስለማን ነው? ዲያቆን ይሄን ነገር እኮ ጭራሹኑ አልነኩትም፣ አልመለሱትም። ያው ተመከቱ መጽሐፍ ቅዱስ ምን እንደሚል። ያው 27ን አንብበው 27ን አንብበው አንድ 27ን አንብበው። ቆይ አንዴ አቆርጡኛ። ደቂቃውን ፓውዝ አድርጎ መልሶ ወደ ኋላ። ቅድም ተስማምታ የሚያቆርጥ ካለ ደቂቃው ይመለሳል። አያቆርጡ መምህር አያቆርጡ። እሺ በኋላ በደቂቃው ይናገራሉ። ያው እንደዚህ ይላል እግዚአብሔር ማለት እሺ ቀጥል። ቅድም ስለገቡ ኔትወርክ ነው። ቀጥል ትችላለህ። ቀጥል። አይ እሺ ያው እንደዚህ ይላል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለውን ለማን ነው? ለማን ነው እንፍጠር ያለው? ይሄን ነገር ይመልሱ። ቀጥሎ መጽሐፋችሁን እሺ ምን እናድርገው? ምን እናበል? ይቀላል ንገሩኝ። ይሄን ነገር ለምን መጽሐፋችሁ ሲከፈት ምን የሚል ነገር አለ? ፈጣሪዎች የሚል ነገር በብዙ ቦታ እናገኛለን። ተመልከቱ ምሳሌ እዚህ ጋር ምን እንደሚል። ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ሳይፈጥሩ ብዙ ናቸው፣ ይኖራሉ፣ ብዙ ናቸው። ያው ይሄ መጽሐፍ የሚደረግሽ ያው እዚህ ጋር ዛሬ ሶስቱ ጌቶች ይላል። ያው ሶስት ጌቶች አለ በማስረጃ ሶስት ጌታ አለ በክርስትና ሶስት ጌታ። ስለዚህ ይሄን ነገር ቀደልን ጣለው ወይስ ምን እናድርገው መምህር? ለምን ይሄ የቤተ ክርስቲያን አስተምሮ አይደለም። ማሻአላህ አለይኩም ሙስሊም እየሆኑ ያሉት አዲያ ጨብጭባሉ። ለምን አንድ አምላክ አለ አሉ። ግን በክርስትና ያው ፎቶ ራሱ አሳይተናል ያለው አብ ወልድ መንፈስ ቅዱስ የተባሉ ሶስት አካላት ናቸው። ይሄን ነገር መምህር ሊያስረዱ አልቻለም። የትኛው ነብይ እንደሰበከው ማስረጃ ሊያቀርቡ አልቻሉ። ሙስሊሞች ግን ይሄ ነገር ጣዖት አምልኮ እንደሆነ የመጣው ከጣዖት አምላኪያን እንደሆነ ኢቭን አምላኮቻቸው እንደሚታዘሉ ኢቭን አምላኮቻቸው ምግብ እንደሚበሉ በማስረጃ አቅርበን አሳይተናል። አንድ ነገር ጨማችሁ ተመልከቱ እዚህ ጋር ምን እንደሚል የስላሴ ሶስትነት ተመልከቱ። የስላሴ ሶስትነት በምን ነው? ሶሪ የተገባ ያው በስም በአካል በግብር በኩነት አምላካቸው በአካል ሶስት ነው። ያጀማ ያው አምላካቸው በአካል ሶስት ነው። ይሄን ነገር ጭራሹኑ መምህር ሊመልሱት አልቻሉም። ወላሂ ገርሞኛል። ዲያቆን ነው አይደለ? ዲያቆን ሆሳዕና ይሄን ነገር ለምን አያስረዱም? ግን እርሶ ሶስት አካል የሚለውን ክደው አንድ አምላክ አለ። ይሄ ደግሞ የቤተክርስቲያን ጭራሹኑ አስተምሮ አይደለም። በተጨማሪ ትንቢተ ኢሳይያስ ምን ይላል?
እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣ ይላል። አምላክ ይበራል። የሚበራ አምላክ እንዴት ነው አምላክ የሚሆነው? ያው እየበረረ ይመጣ ይላል። የሚገርመው ደግሞ የሚበረው ማን ላይ ነው? በኪሩቤል ላይ ተቀምጦ ፍጡር ላይ የተቀመጠ የሚበራ አምላክ አለ። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን አሁንም መልስ ካሉት ይመልሱልኝ። ነው ታሪክ አዳምጣለሁ። እሺ 7 ሰከንድ ጨምረሃል። ለሷቸው ደግሞ 7 ሰከንድ ልጨምርላቸውና አሁን የመጨረሻ መደምደሚያ አድርገው እሺ መምህር ሆሳዕና አሉ? አለው እሺ አስጀምር ያለው ቀጥሉ። እሺ አምላካችን እግዚአብሔር ይመስገን። እንግዲህ ወንድማችን ኤምራን አንድ ያስሁልህ ነገር ካንተ ምንድነው እየመረጥ ለአንተ የሚመችን ብቻ ነው የምትናገረው። አንደኛ ከስሉ ልጀምርልህና ስሉ በወቅቱ አባቶች በነበሩ ጊዜ ብዙ ሐዋርያቶች ብዙ ነቢያቶች በብዛት 95% ያልተማሩ ነበሩ። በብዛት የተለያየ ነገር ይሄዱ ነበሩ፣ ማያነቡ ማይጽፉ ነበሩና ይህን ነገር ለመግለጽ የተደረገ ነው። እግዚአብሔርን አብ ወልድ መንፈስ ቅዱስ ስም የሚለውን ይህን ለመግለጽ ለማያውቁ ሰዎች የተደረገ ነገር ነው እንጂ ይህ ስሉ የተሳለ 3 አምላክ የተለያዩ ቁጭ ያሉ አምላክ አሉ ለነሱ ስገዱ 3 አምላክ አሉ ለማለት አይደለም። ሁለተኛው አምላካችሁ ይታዘላል ብለሃል። የኛ አምላክ አይታዘልም። የሚያዝል አምላክ የሚሸከም አምላክ ሰማይና ምድርን የፈጠረ መንፈስ የሆነ የማይታይ አምላክ በኢሳይያስ 53 ላይ እንወደው ዘንድ እናየው ዘንድ ደም ግባት የለውም። እንግዲህ እናየው ዘንድ መልኩንም አናውቀው መንፈስ የሆነ አንድ እግዚአብሔር አለን። እሱን እግዚአብሔር ነው የምናመልከው። አምላካችን የኛ አይታዘልም። በደመና በሰው ላይ ሆኖ ይሄድ ነበር ብለሃል። ይሄ መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱን ሲገልጽ ነው። እንደገና ያንተ የሚመችህን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ እንፍጠር ይላል። 3 ናቸው አልክ። 27 ፈጠረ ይላል 27 ላይ። 26 ነው አንተ ያነበበው። 27 ግን ምን ይላል? ኑ ካለ በኋላ ቋንቋው ሴሜቲክ ይባላል። በሴሜቲክ ቋንቋ በዛን ወቅት አንድ ሰው ልክ አንቱ እንደሚባል በዛ ቋንቋ ይጠራ ነበረ። ደግሞ ሌላ ቋንቋ እግዚአብሔር ለመላእክቶቹ ደግሞ ከእርሱ ጋር አብረው ይሰሩ ነበር፣ ያገለግሉ ነበር። ያንን ለመግለጽ ነው። እንደገና 26 ግን 27 ላይ 26 ላይ ያቆመው አንተ 27 ምን ይላል? እግዚአብሔር ፈጠረ። 3 አምላክ 3 ቁጭ ያለ አምላክ ምናመልክ ቢሆን ኑሮ ፈጠሩ ይል ነበር። ፈጣሪያችን አንድ እግዚአብሔር ነው። አንድ ፈጣሪ ነው ያለን። 3 የፈጠረ የለም። የተለያየ ቢሆንማ አንዱን የተለያየ አድርጎ ይፈጥር ነበር። ይህን ሌላ ሴሜትን ቋንቋውን ለመጠቀም ነው እንፍጠር ሲል በእያንዳንዱ ሀገር ቋንቋ አንቱ ተብሎ አንድን ሰው እንደ 2 ሰው ስለሚጠራ ያ የተጠቀሰ አጠቃቀስ ነው እና ኑ የተባለ ደግሞ መላእክቶች ከእርሱ ጋር ስለነበሩ ይህን ለመግለጽ ነው። እንደገና 27 ላይ ፈጠረ 3 ቢሆኑ መፈጠሩ ይል ነበር። ፈጠረ ነው። 27 ለምን አለፋት? ፈጣሪ አንድ እግዚአብሔር ነው፣ ሌላ እግዚአብሔር የለም። እንደገና እርሱ አንዱ እግዚአብሔር ቅድም እንደነገሩህ ማስረጃ የለም ያልከኝ በዘዳግም ላይ ያልሁህ ሙሴ ምን ይላቸው ነበረ? የእስራኤልን ሕዝብ እስራኤል ሆይ ስሙ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አልተረዳኸኝም። ለምን? አንተ እሱ ላይ ያየኸውን ብቻ ስለምትናገር። ይሄ አባቶች በወቅቱ ያደረጉት ሰዎች እነዛ ለሰዎች ለማስረዳት ሰዎች አብ ወልድ መንፈስ ቅዱስ የሚሉትን በመረዳት በማንበብ የሚረዱ ሰዎች ያንን ተረድተው እንዲረዱ የተደረገ ነገር ነው። ስለዚህ እግዚአብሔር አንድ እግዚአብሔር ነው። 3 እግዚአብሔር የለንም። የሚመችህን አትናገር። ቅድም ያልከው እስኪ ልስማው እኔ እነግርሃለሁ ፍቺውን ስልህ ቆርጠህ ነው ያሰማኝ። ያ ቅዳሴ እየተቀደሰ ያልከውን አባቶች ጸሎት ሃይማኖትን ነአምን በአሐዱ አምላክ 3 ቢሆኑ ኑሮ ነአምን በ3ቶቹ አምላክ ብለው ነው የሚጽፉት የነበረ። እሺ በጣም ነው የምናመሰግነው። እሺ ሁለታችሁንም እናመሰግናቸዋለን። ባረከላሁ ፊኩም። ዕምራን አሁን ወደ ጥያቄና መልስ ነው የምንሄደው። ቀድመህ ትጠይቃለህ ወይስ እርሱ ይጠይቁ?
እኔ ነኝ የምጠይቀው። 20 ደቂቃ ግን ጥያቄና መልስ ስንት ደቂቃ ላድርግልህ? 20 ደቂቃ አድርገው። 20 ደቂቃ ይስማማሉ። መምህር ሆሳዕና መጀመሪያ 20 ሰከንድ ነው። 20 ደቂቃ 20 ደቂቃ መምህር ሀቢቢ ለሽ በደንብ ጥያቄና መልስ ወሳኝ ነዋ። መምህር ሆሳዕና ምን ይላሉ? እንዳረጋችሁ ታርጉት። እኛ አንተ ቅድም እንደተናገረው የት ላይ ስሳደብ አየኸኝ? የተሳደፉት ቃልስ ምን ላይ ነው ብለህ ስላልክ እኛ እውነቱን ለመናገር ስለሆነ እውነትን በፍቅር ስለሆነ በፍቅር መወያየት አለብን፣ መረዳት አለብን። ግንም አንዳንዴ የሚያስቆጣን ምንድን ነው? ቃሉን ዘፍጥረት 26ን አንብበህ 27ን ለምን ታልፋለህ? እሱ እናነበዋለን ኢንሻአላህ። እሺ አይ ኡስታዝ አረብ 20 ደቂቃ ግን ችግር የለውም። በደንብ ጥያቄና መልስ ብዙ ሰው መማር ስላለበት 20 ደቂቃ አድርገው። እሺ 10 ደቂቃ ላድርግላችሁ። ግን እኔ ምናልባት መጽሐፍ ቅዱስ ስለሌለ እሺ 20 ደቂቃ ላድርግላችሁና ማስረጃ ሲከፈት ፓውዝ ያደርጋሉ። እሺ ኡስታዝ እሺ የመጀመሪያ ጥያቄ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? መምህር ፓውዝ አድርገው። አንብበው። አያውቁትም? አንብበውና እየተነበበ ነው። አይንገሩኝ። እርሱ ያነበቡትን ነገር ይንገሩኝ። ወደ አብርሃም ቤት የመጡት እነማን ናቸው? ወደ ሎጥ ቤተሰቦች 2 ሰዎች ገቡ ነው የሚለው። ሰው ናቸው የመጡት ወደ አብርሃም ቤት። አንብበው። ስታነበው እንነጋገራለን እኮ። እሺ በቀትርም ጊዜ እርሱ በድንኳን ተቀምጦ ሳለ እግዚአብሔር በመንበረ ዛፍ ተገለጠለት፣ ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ ይላል። 3 ሰዎች እነማን ናቸው? 3 ሰዎች ካለ ሰዎች ናቸው የመጡ። እግዚአብሔር አይደለም? እግዚአብሔር አይደለም? አይደለም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ከቢሩ። በጣም አመሰግናለሁ። አንድ የአብርሃም ስላሴ 19 ላይ ተሻገር። ይሄ ነገር ቀረ ማለት ነው። ይሄ ነገር ከቀረ በአብርሃም ቤት የተገኘ ቅድስት ስላሴ ቀረ። ይሄ አሁን በክርስቲያኖች ምን ያምናሉ? ስላሴዎች ናቸው ያሉ ቀረ። ማሻአላህ። ቀጣ ጥያቄ መጽሐፍ ላይ የት ላይ ይፈታዋል? 19ን አንብበው። ጥያቄ ተመልሶ ደግሞ ወደ ቀጣይ አልፋለሁ። ጥያቄ ነኝ። እሺ በደቂቃ እጠይቃለሁ። እሱ ደግሞ እዚህ ጋር ያለ ተመልከቱ። አልችልም እንደ እኔ አሁንም እያለፈ እኮ ነው። 19ን አንብበው። 18 ብለኛ እኔ ማንበብ አሁን ጥያቄ ነኝ እኔ መምህር። ደቂቃውን ፓውዝ አድርግልኝ ፕሊዝ። ጥያቄ አሁን ስራዬ መጠየቅ ነው። እሺ ቀጣይ ጥያቄ። ይሄን መጽሐፍ ይቀበሉታል? ሰይፈ ስላሴ ምን መጽሐፍ ነው? ሰይፈ ስላሴ ሰይፈ ስላሴ ምን አልከኝ? ሰይፈ ስላሴ አይታይም? ርዕሱ ይታየኛል። ይቀበሉታል? እሺ የሚቀበሉ ከሆነ እንደዚህ ይላል። ቆይ እንደውም ከ3 ጌቶች ልጀምርና ምን ይላል? ላውጣው አንዴ። ያው እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ እንዳለ ይቀበላሉ ማለት ነው? 3 ጌታ የለንም ያው መጽሐፉ ይላል። እሱ መለኩሴ ሲጽፍ አሳስቶ ጽፎት ሊሆን ይችላል። እሺ መለኩሴ አሳስቶት ነው። ቀጣይ ይሄ መጽሐፍ ይታዩታል? ምን መጽሐፍ ነው? አስረዳኝ። መጽሐፈ ዜና ስላሴ። ምን መጽሐፈ ዜና ስላሴ አካሄድ አለ። ምንነጋገር መጽሐፍ ቅዱስ ላይ ነው። ይሄም የቤተክርስቲያን መቀበለው ይሄ መጽሐፍ ግዴታ። ይሄ መጽሐፍ ቤተክርስቲያን ስላሴ ያስተማረችበት ነው። ይቀበሉታል? መጽሐፍ ቅዱስ ላይ ነው የምንወያይ። የእግዚአብሔር እስትንፋስ ያለበት በመንፈስ ቅዱስ ተነድተው የጻፉት ምንም መጽሐፍ ቅዱስ ላይ ልንነጋገር አይደለም። እንደዛ አይደለም። ይሄ መጽሐፍ የቤተክርስቲያን መጽሐፍ ነው። ይቀበሉታል? እዚህ ጋር ምን የሚል ነገር አለ? 3 ጌቶች አብርሃም ቤት ተስተናገዱ ይላል። 3 አምላክ አብርሃም ቤት ተስተናገደ ይላል። ይቀበሉታል? እግዚአብሔር ይስተናገዳል እንዴ? እንደዛ ያ መጽሐፉ ላውጣው። ቆይ የመጡትም ሰው ናቸው ነው ያለ። 19 እዚህ ጋር እንደዚህ ይላል። 3 ጌቶች በድንኳን ውስጥ እንደተስተናገዱ ይላል። 19ን ብታነበው እኮ ይሄን ይቀበሉታል? ተመልካችም ይረዳ ነበር። 3 ጌቶች የሚለውን ይቀበሉታል? 3 ጌቶች የሚለው 3 ጌታ የለንም። ጌታችን አንድ ጌታ ብቻ። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ 3 ጌታ ይላል እዚህ ጋር።
ባውቀው ምን አስደበቀኝ? ይሄ መጽሐፍ ይቀበሉታል ወይስ አይቀበሉትም? ንገሩኛ እንዴ። ሶስት ጌታ ይላል። ይሄ ረቢ